ነው አንቀ ልጨረሰች ነው ሶሪ ልጨረሰው ይችላል ይሄ ነገር እንደሚያቀቃለሁ ራሄልት እንዳለች ንገረኝሽ እኔ ሌላውን ተው ችግር የለው ራሄልት ሁለታችሁንም ሊጨፈልቃችሁ ይችላል እየነገርኩ ነው ስራ ታበላሽብኛል እየነገርኩ ነው ስልኬ ስጠኝ ሰማይ አነካለሽ ቢራለ ደሙላ ነው እያነከሽ ቁጭ በል አሁን ስልኬ ለቀው ወዲያ ነገቱ እንገባ ታርገ ቁጭ በል ሰማይ ጭራሽ ያስፈራራ ራሄልት ነው ያለችው አትንካኝ የነገርኩ ነው አትንካኝ የፈለኩት ያወራችላል ይሰማኝ የነገርኩ ነው አትንካኝ ለቀኝ አሁን ምን አለ ሰማይ ሌላ ነገሮች መግባት አንፈልግ ስለምንድን ነው የምታወራው አንቺ አርፈሽ ተቀመጪ እሺ ልጇን አሳልፋ ስለሰጠች ይሄ ነው እንትና እሷ እኔና ለኔ ራሄል ለኔ እሱን አንተ ንገረኝ እንጂ እሱን አንተ ንገረኝ ምንድነው አንተ ነው የምታውቀው ለንብረት ብላ ልጅቷን የገበረች እናት ያው አጠገባ እናት በቃ እኔ የምታወራው ነገር እንዳለ ግራ እየገባ ምንም ነው ብሎናል ተመልካቾቻችን ያው ቁጭ ብላለች እኛን ካየ ምናልባት ሊሻሽም ደግሞ ከሩቅም ሊያየን ስለሚችል ብለን ለብቻቸው አስቆመናል ጆ ራስን አረጋጋ ለምንም ታረጋጋ ስልክ እያወሩ ነው አየዋ ይሄ ሲደባበቅ ማክስ አድርጓል ምናምን ይሄ ልጅ ነው ያልከኝ ልጅ ራሱ ስለዚህ ያለችበትን ያውቃል ነው ጆ አንተ በዛ በኩል ሂድ በዛ በኩል ሂድ ማነው ያመጣሽ በላ በኩል ሂድ ና ካሜራማን ቀስ ብለን ና እናንተ ለማን ናችሁ? አንተ ምንድን ነው? ምንድነው እየተፈጠረ ያለው? ምንድነው ነገር በደንብ ታውቃለህ? ምንድነው አንተም እዚህ ምን ሆነህ? እየመታኝ ነው። ራስን አረጋጋ። አንተ እኔ ስለማረጋጋት አንተ ነኝ ነው ማን ነኝ? ጆኒ ወንድምህ እኮ ነኝ። ነው አንተ ነኝ ጆ ነው አንቺ ነኝ የእጁን ያነሳው ጆ ነው እናትህ እኮ ነኝ። ጆ ራስህ ስማ አንተ ይሄን አላምንም። ይሄን አንተ ነኝ እናትህ ላይ እጅን ታነሳለህ። እናት አያ እናንተ ማን እንደሆንኩ በደምብ ታውቃለህ። ስትይ ለምን ሮጥክ? ማን እንደሆንኩ ባታውቅ ለምን ስትይኝ መሮጥ አስፈለገ? ስማ አንተም የሷ ተባባሪ ነህ እኮ ወንድም ነህ። የሷ ተባባሪ ነህ። ሰላም መጣው አሁን ራስን አረጋጋ። የነገርኩህ ነው ራስን አረጋጋ። ራሄል ትላለች። ሰላም ነው የምትወሩት ስለ ራሄል ምን ራሄል ምን ሆነች? እኔ ቤተክርስቲያን ነው የምትወሩት። ቤተክርስቲያን አያ ቤተክርስቲያን የማይል እናትህ እንደዚህ ስማኝ በሰኪና አውራኝ እሺ ቀድሞ እየጮክብኝ ነው ሰማኛል እየጮክብኝ የሆነ ነገር እንዳለ እናውቃለን። መሸፋፈኑ ለማስፈልግ እናንተም አንተ ምንድነው የምትሸፋፈኑት? ማክስ ማድረግ ለምን አስፈለገ? ለምን ነው የምትደባበቀው? ቀድሞ ነው እዚህ ስመጣ እያየሁ ነበር ስልክ ስታወራ ውክብ እያልክ ነው የመጣኸው። ለምን እነዚህ ጤናማ ሰው ከሆንክ ውስጥ እናቴ አጣርፋልከኝ ምንድነው እንዴት እንድመጣ ነበር የምትጠብቀው? ስማ ጭራሽ እናት ላይ እጅን አነሳ። አንተም ተገብረሃል ለሰይጣን ተሰጣናንተ ነው ሰላም ነው አብሬት ፍላጆ አውለ ህፃን ነህ ብዬ እሺ ተረጋጋ። ስማኝ አዳምጠኝ። ይሄ የምትሻፈረው ነገር ያለው ነገር ልጅ አትበይ። የአደራ ልጅሽ ነው የገበርሽው። እናትህ እኮ ነች። እሷ ልጅ እኮ ያሳደገች የጮክባት እናት ደግሞ አትናገር። ስማኝ አንተ አንድ ልጅ ነህ ብዬ ነው እሺ። ሰላም ነው ታንም ተራ አይደለም ሰማኛለህ። እኔ ላውራው
አሁን አንተ ቁጭ በል። ሰላም የምታወራኝ አንደኛ አይቶ ስለ ካሜራ አይደለም። አንደኛ መሸፋፈን ምናምን ተው። ጭራሽ ትልቅ ሰው ልጃችሁን ታነሳላችሁ። ምን አይነት ሰዎች ናችሁ? አንተ ምን አይነት እናት እንደሆነች ታውቃለህ? አውቃለሁ። ደስ እንደሆነች አውቃለሁ። በጣም ሩሩ እናት ናት። ደግ አሳቢ ናት። አሁንች ስማኝ፣ ራይ ለሰይጣን መገበሯን ታውቃለህ? አንተ ነው የምትገብርለት። አስተናግዱ አንዴ አላውቅም ማለት ነው። አንዴ ጆ ይሄ ነገር እንደሚያቀቃለሁ። ራሄሌት እንዳለች ንገረኝ። እሺ እኔ ሌላውን ተው፣ ችግር የለውም። ራሄሌት ሁለታችሁንም ሊጨፈልቃችሁ ይችላል። ናጨፍልቀኛ ዝም በል። ራሄልን አፈልጋትም ምን እንደሚሆን። እሺ ይቅርታ ሶፊ፣ በጣም ይቅርታ። እሺ ይቅርታ። ትሰማኛለህ? ራሄል እኮ ለኔ እህቴ እኮ ነች። ስለዛ እኮ ነው። ምን አስባችሁ ነው? እሱንም አንተ ትነግረናለህ። ምን እንዳሰብን አንተ ትነግረናለህ እኮ። ራሄል የት ነች? ራሄል ቤተክርስቲያን ልትሆን ትችላለች። በቃ አላውቅም። ራሄልን ይዣት ነው እንዴ የምዞረው? ቤተክርስቲያን እንደገባሽ በምን አወቅ? በምን አወቅ? በቃ ብዙ ጊዜ ወደ ቤተክርስቲያን ስለምትሄድ እዛ ልትሆን ትችላለች። ወደ ቤተክርስቲያን ልትሆን ትችላለች። ሲጀመር ወስዳታል ከቤተክርስቲያን በምን አወቅ? ቤተክርስቲያን መሆኗን ተረጋጋችሁ። ቤተክርስቲያን መሆኗን በምን አወቅ? ትሰማኛለህ? ከቤተክርስቲያን የወሰድክ አንተ ነህ ማለት ቤተክርስቲያን መሆኗን በምን አወቅ? ምንድነው የምታወራው? ምን ቤተክርስቲያን ላፔረው ጸሎት ልታረግ ትሄዳለች። በቃ እርሶ ዝም ይበሉ። እሺ እርሶ አንቺ ዝም በይ። ትሰማኛለህ? እናቴ ልቀጣት ነው። ተረጋጊ። አንቺ ተረጋጊ። እና ተረጋጊ። አንቺ ተቀመጪ። ያቸው እነሱ ከመምጣት ወደኋላ ምንም አይሉም። አንቺ ብቻ ተረጋጊ። እናት ረጅም ታነሳለህ። አንተም ለእናት ነው የምትሰራው። ስማኝ፣ ማተብህን ክደህ እውነትም አንተ እዚህ ውስጥ አለህበት። ይሄንን ብቻ ንገረኝ። ምንድነው የምታወራው? ስለምታወራው ነገር ምንም ግራ እየገባኝ ነው። እናት ጠንቋይ ቤት ትሄዳለች፣ ጠንቋይ ታመልካለች። ራሄል ጠንቋይ ገባ። ምንድነው? እኔ የማላውቃት እናት ነች። እኔ አላውቃትም። ሲቀጥል አሁን ራሱ አወራ ቤተክርስቲያን ትሆናለች ያልከኝ፣ ስለ ቤተክርስቲያን አላወራን፣ ስለ ቤተክርስቲያን አልነገርንም። አንተ በምን አወቅህ ስለ ቤተክርስቲያን? ምንም አላውቀው። እህቴ እኮ ነች። በምን እንደ እህቴ ነች እኮ። እሺ እህቴ ነች። ስለዛ እንግዲህ ሁሌም የምትሄድበት ቦታ ቤተክርስቲያን አለ። በቃ ሲከፋት ምናልባት እዛ ሄዳ ሊሆን ይችላል። በቃ ሲከፋት ከቤተክርስቲያን እታለ እንትን ሰንሰለት ውስጠኝ ደሙ ይቀመጣሉ። ሰንሰለት አስረን አስቀንጠነ ጸበል እየጠመቀች ጠፋች ከቤተክርስቲያን። ከቤተክርስቲያን ተረዳኸኝ? ታማለች። ሴጣኑ ገብቶባታል። ውስጡ ላይ መንፈሱ ተቋጥሮታል። በማን የመጣ? በአንተና በእናቴ የመጣ። ኦኬ፣ በእኔና በእናቴ እህታችንን እንደዚህ አሰቃየናል ነበር ማለት ነው። ነበር አይደለም? ነው። እኔን አታውቀኝም እንዴ? አላውቅህም። እኔ የማውቅህ መስሎኝ ነበር። ትሰማኛለህ? አላውቅህም። አሁንማ አላውቅህም። አሁን ትሰማኛለህ? የት እንዳለች ብቻ በሷ አስፈራራኸኝ ማለት ነው። አንድ እንደማላውቅ ታውቃለህ አይደል? እየነገርኩህ ነው። ልቀቀኝ። አረጁ አሞጭ ሰው ምንም አስፈላጊ አይደለም። ራሄል መድረስ አለበት። እማ ዝም ብለሽ አንቺ ተቀመጪ። አንቺ ተረጋጊ። እኔ እፈታዋለሁ። ጭራሽ እህቴን እኔና እየወጠበጥን ያለ ነው። አንጫጫው። እሺ እኔ እኮ ቁጭ በል። መቼ ነው ውስጥ የገባው? ቁጭ በል። አሁን ምን አለ መሰለህ? ስማኝ፣ ሌላ ነገር ውስጥ መግባት አንፈልግም። ስለምንድን ነው የምታወራው? አሁን ሰማኛለህ? እንዴት ነው አንድ ወንድምና እናት እንዴት ነው ልጇ ላይ እኛም እየተዋጠልን ያለው ነው እሱ ነው። አንድነት ለልጇ ለንብረት ብላ ልጅቷን የገበረች እናት ይዋጣ ገባ። በቃ እኔ የምታወራው ነገር እንዳለ ግራ እየገባ ምንም ስማ፣ ስለ ሁሉ ነገር እንደምታውቃለሁ። አሁን ቢሆን ሰማኝ፣ አንድ ለምታወራት ነገር አስከፍላለሁ። አንተንም እንኳን አንተ ወንድሜ ትመስለኝ ነበር። ትሰማኛለህ? ይኸውልህ ወይኔ አስከፍል። መቼ ነው አዲስ አበባ ነው? ምንድነው አዲስ አበባ ውስጥ አልነበርክም? እሺ አዲስ አበባ እንደማትኖርና እንደሌለ አውቃለሁ። መቼ ነው የመጣው? ምን አገባ? መፍትሄ እኮ ነው አይደል? እንደፈለኩ ነው። በስክል መልስ። መቼ ነው የመጣው? እሺ መቼ መጣ? አዲስ አበባ ውስጥ እንደማትኖርና እንዳለው አውቃለሁ። አዎ ለስራ ሄጄ ነበረ። እሱን ደግሞ አንተም ታውቃለህ እኮ። መቼ ነው የመጣው? መቼ መጣ? ወንድሜ እኮ ነው። አብሮ አደጌ ነው። ምንም ቢሆን አብሮ አደጌ ቢሆንማ ትሰማኛለህ? አብሮ አደጌ ቢሆን ኖሮ የአብሮ አደግን እናት እንደዚህ ባላሰቃየ ነበር። አምጣ አልወለደችም። እሺ አምጣ እንዳልወለደች ታውቃለህ። ለዛ ነው ወይ የምታሰቃየው? የተነገርኩህ ነው። ኦኬ አምጣ ቤቷ እየመጣ እንደፈለግ ስለሆንክ ነው አሁን ላይ እንደዚህ አይነት ስቃይ የምታደርስባት። እንደምትጠላኝማ ይኸውልህ አንተም ታውቃለህ። አንተም ራሄልም ማነው ታውቃለህ? ስምን አለ
አልመቾትም። አዎ እኔ ባለማተብ ስለሆንኩ አልመቾትም። ሲጀምር እናንተ እሱ ይሆናል ያላል እንዴ? አሁን ምን እያመጡ ነው? ይናገሯ። ተቀመጭ አንቺ አርፈሽ። ሁሉንም ነገር ህግ ይፈቷል። ሱቱ ስለጉቱ እጉለኛ ተው። ስሙኝ፣ ዝም በይ። እናስከፍላቸው፣ ሁሉንም ነገር እናስከፍላቸዋለን። አሁን በስክል ነገር ስማ ነው። እናትህን ጸጥ አድርጌ ልገልልህ እችላለሁ። እናቴ የምትላት ወንድ ነህ አንተ፣ ወንድ ነህ። እናቴን እዚህ ጋር አንድ ነገር ስሙኝ። አሁን እርሶ ሴትዮ እንጦት ሰኩልኝ ስሙኝ። እሱ ሊሆን ይችላል ብለውኛል። አይደለም ነው አላሉኝም ብለውኛል። አጥባት ሰማኛል። እየጮክባት ነው። እናቴ ላይ እየጮክባት ነው። ሰማኛለህ? አትጩህባት። አንቺ ተረጋጊ። አላሉኝም ብለውኛል። አወይ ናገሯ። አትጩህባት። እየነገርኩህ ነው። አትጩህባት። ስለማን ያወራል? እንኳን አያገባኝም። አንተ በድብድብ ነው እንደበቀሉ ነገር። አዎ ሁሉንም በጉልበት ነው ማምነው። በጉልበት ብቻ። ምንድነው ፍላጎታችሁ? አሁን ልጅቷ አንተ ጋር እንዳለች አውቃለሁ። ሰለምን እያወራ እንደሆነ ምንም የማውቀው ነገር የለም አልኩህ እኮ ነገርኩህ። ሰማኛለህ? አሁን እያወራ ያለው እህትን እንደዚህ አድርጋት። እንዴት ነው እህቴ እንደዚህ ማድረጋት? እናት ያልገረመኝ አንተ የሚገርመኝ ይመስላል። እናት ለልጇ ምን ህይወቷን ትሰጣቃለህ? እናት እዚህ ጋር ገብራት እያገኘኋት አንተ ሰለምን ግባራ ነው የምታወራው። ሰማኛለህ? አንድ እህት ጠፋች። አይኑ ልጠፋ ሲራ የሆነ ቦታ ትልቅ እኮ ነች። ሕፃን ልጅ አይደለችም አይደል እንዴ? ከራሷ ጋር አይደለችም። ሕፃን ልጅ አይደለችም። እሺ ቤተክርስቲያን ስለመሆኗ በምናው እህቴ እኮ ነች አይደል? እህቴ ነች ነግሬሃለሁ አይደል? ይኸውልህ እንዲህ ስጠፈጠፈን ያሳደግኩ አሁንም እየጠፈጠኩ አወጣጣለሁ። እሱ በፊት ነበር። ትሰማኛለህ? እሱ ልጅ እያለው በፊት ነበረ። ስለዚህ አትናገርም? አልነግርም። አዎ አንተ ልጨረሰች ነው ሶሪ ልጨርሰው ይችላል። ትዕግስቴን በጣም እያስጨረሱኝ ሶፊ ነው ሲያላግጡ ራይል የእንሳት ምን እየሆነች እንደሆነ አላውቅም። እሺ ስለዚህ እሱ ነው የምንፈልገው እኮ አንተ ቁጭ በል በእናትህ። አሁን ስማኝ፣ ምን ፍላጎታችሁ? እባካችሁ እያሰቃያችሁን ነው። አስፈላጊ እኮ እያሰቃያችሁን እየነገርኩህ ነው። አንተም እያደረግከው ያለውን ነገር ነው። ምን አድርገህ ነው የምትለው? በቃ ምን አድርገህ እኮ ተናገሯ። ራይልን የት ነው ያደረጋችሁ? ራይልን ምንም አላረግናትም። ወሰድካት አይደል እንዴ? አንተ ይሳደል። አዎ ምንም አላደረግናትም። ሰማኛለህ? ጆ እሺ ቆይ ነው ረበሽ ነው ጆ ጉልበት ነው ተቀመጥ ኢነርጂ ማባከን ነው እየሆነብን ያለው። ስማኝ እሺ ወይኔ አንቺ አርፈሽ ተቀመጪ። እሺ ልጇን አሳልፋ ስለሰጠች ይሄ ነው እንትና እሷ እኔና ለኔ ራይል ለኔ ወይኔ እሺ ቆይ እኔ አቶ አንዴ እንደባም ስለዛው ቀለል እናድርገው ማለት እሱም ትልቅ ሴትዮ ሆኖት ድጋሚ እጄ ማንሳትም አልፈልግም። የሰማችሁ ነው አይደል? አንተም ደግሞ እስኪ በቃ እስኪወጣልህ ቀጠቅጠሃለሁ። ከዛ ደረጃ ከመረሳችን በፊት እኛ ችግራችን እናንተ አይደላችሁ። ካንተ ጋርም ችግር የለብኝም። ራሄል ወደ ጤና እንድትመለስ እንፈልጋለን። አሁን ደግሞ ጸበል እየጠመቀች ደህና እየሆነች በነበረበት ሰዓት ላይ ወሰዳችኋት። ወዴት ነው የወሰድናት? ለምሮ ማትናገረው? እሱንም አንተ ንገረኝ። አንተ ንገረኝ እንጂ እሱን አንተ ንገረኝ። ምንድነው ምን አንተ ነው የምታውቀው? የት እንዳለ ምንም አውቀው ነገር የለም። በእናትህ እኔን እጄን ሰበርከኝ። ተው ልጄን እባክህ። ስለዛ ነገሩና እሱ ጋር ሊሆን ይችላል አላሉኝም እንዴ? ንገሩኛ ታዲያ የታለች? ወይኔ ጭራሽ ታሰቃዩን ነበር። ስማኝ በስክልሽ መደብደብ አይደለም። ከዚህ በኋላ ራሄል ከደረሰ ነገር እናስከፍላቸዋለን እያልኩሽ ነው። ዝም በይ ያቸው። ምን አድርገም ታስከፍለው? እሱን ታያለህ። እንዴት አድርጌ ዋጋችሁ እንደማስከፍላችሁ ታያለህ። ምን አድርገም ታስከፍለው? ያስፈራራና ጊዜ ይፈቷል። እያስፈራሯቸው እየነገርኳችሁ ነው። እሺ ምንም ትነግረን? አንድ ምንም ማታቅ እናት እዚህ ማታቅ እናት የላቸውም። እናት ሊወለዱማ እንደዚህ ባላረጉ ነበር። የገዛ ልጅሽ ነው እንደዚህ ያደረግሽ። አዎ ይሄማ ከድሮም ጀምሮ አረዱም። ወይኔ ነው ይወልድ። አትንካኝ፣ የነገርኩህ ነው። አትንካኝ። የፈለኩት ያወራች አለው ይስማኝ። የነገርኩህ ነው። አትንካኝ። ለቀና ስማኝ። ናይተስማሽማ ይኸውልህ ራሄልን ገብራታለች። አሁን ደግሞ እናት ይዛችሁ እንኳን ገበረቻት። ልጇን ስናገባ ቁጭ በል አውራኝ። ራሄል እንዳልሽ ነኝ አልነግርህም። አሁን ትዕግስተኛ አልነግርህም። ተቀመጪ። አንቺ ተቀመጪ። አርፈሽ ተቀመጪ። በስክል ንገረኝ። ራሄልን የት ነው ያደርጋችኋት? ራሄል የት ናት? አላውቅም። እሷ ደግሞ ምንም የማለት አሁን ታውቃለህ። አንተም እዚህ ስራ ውስጥ እንድገባበት አሁን አውቄያለሁ። ሰለምን ስራ ነው የምታወራው።
አትጥራኝ። የነገርኩህ ነው አትጥራኝ። እንዳልጠራ ከፈለክ ራሄል ጋር ምራኝ። ራሄል ያለችበት ቦታ ብቻ ውሰደኝ። ይሄንን ነው እያልኩ ያለሁት። ስለሷ ምንም የማውቀው ነገር የለም እያልኩ ነው። ይሄን በደንብ ታውቃለህ ነው አንተ ታውቃለህ። ምንድነው ለእናቷ ያልሳሳች ለአንተ ትሳሳለች ብዬ አላስብም። ለልጇ ያላዘነች ለአንተ ታዝናለች ብዬ አላስብም። አይው ስማኝ፣ አሁንም እየነገርኩህ ነው። እናቴን እንድጠላት እያረከኝ ነው። ትሰማኛለህ? እናቴን ደግሞ መቼም ነው የማልጠላት። እየነገርኩህ ስለሷ ሁሉንም ነገር አውቃለሁ። ሲቀጥል ደግሞ አንተን እሷ የጠቆመችን እሷ ነች አንተ ጋር እንደሆነ ወይ ነገር ወይ እንድታረግ እንደምትችል እኔ ወይ ደብድባችኋት? አዎ ደብድቢያት። እኔ ደብድቢያት። አዎ ከዚህ ባሰ ነገር እንዳይሆኑ ከፈለክ ወይም እንዳትሆን ከፈለክ ራሄል ጋር ምራኝ። ጭራሽ ምራኝ። የምታውቀው ነገር ንገረኝ። አልነግርህም። ትሰማኛለህ? አልነግርህም። እሺ በቃ አውጣ ስትባል አውጣ። ኧረ ተውት ልጁን። እኔ መከራ ሳያችሁ ምን አድርግ ነው የምትሉኝ? በቃ የምታገኝ ነገር ያለ መስሏል። ምንም ነገር አታገኝ። ትሰማኛለህ? በጣም አሰልጥናለች ማለት ነው። በደንብ አድርጋ ነው ያሰለጠነችህ። አንተም እንደዚህ አይነት የሰይጣን ስራ ውስጥ እኔ እኮ አንድም ቀን አልገምትም። ሰይጣንማ አንተ ነህ። ባህሪን እያየሁት እኮ ነው። የሰይጣን ባህሪ ያለ አንተ። አሁን ተቀያይሬያለሁ። የምታውቀው ጆሮ እናት ላይ እንደዚህ እጅን ማንሳት እኔማ ደበደቡኝ። ለሁለት ዝምቢያቸው ሁሉንም ነገር እናስከፍላቸዋለን። ዘማዷ እጄ ተሰበረ። ትሰሚያለሽ? እዚህ ዝናብ ላይ አስር ሊያሰጣሽ ይችላል። ይሄ ምንድነው? ምን አገባ? ምንድነው? ምን አገባ? ፎቶ ነው። ልጅቷ እያስቸገረችን ነው። ይሄስ አሳይ። ቴክስታ ጭራሽ ቴክስት። እሺ በጣም አሪፍ እትምች ራሄል ተናገች። እያስቸገረችን ነው። የት ነህ እያለ ነው። ማን ያዛት? የት እንዳለች አላውቅም። በቃ ሌላ ሰው ቢሆንስ? የሌላ ሰው ቴክስት ቢሆንስ? በምን እያስቸገረችን ነው? እየነገርኩህ ነው። በቃ ራሄል ትሰማኛለህ? አሁን ትንሽ ማረጋገጫ ነበር የምፈልገው። ኦኬ እኔንም እንደ እናቴ ሰባብራችሁ አስፈላጊው ነገር ሁሉ ታደርጋለህ። ስለ ፎቶ ነው ምናምን ስትለኝ ነበር። ፎቶ ላይ ምግባል እዛ ጋር አስሬሽ በዚህ ሰንሰለት ዝናቡ ላይ ላስቀምጥ ይችላል። እሺ እሱ ነው የገረመሽ? እሺ ይሄ ላምን አልቻልኩም። ትሰማኛለህ? አታምንም? ይሄ ላምን አልቻልኩም። አታምንም? እናት ላይ እንደዚህ እጅህን ማንሳትን ላምን አልቻልኩም። ምንድነው? የት ነው ያለችው ራሄል? ትሰማኛለህ? የት እንዳለች አላውቅም። እየነገርኩህ ራሄል እንዳለች እኮ አንተ ጋር ያየው እኮ ራሄል አንተ ጋር እንዳለች በቃ ሌላ ሰው መልእክት ነው። ሳት ስማ፣ ዝናቡ እየደበደበ ነው። በምን ሂሳብ እንትን እያላችሁ ነው? እኔ አልገባኝም። ግራ እየገባችኝ የማንፈልገውን ነገር እንዳደርግ እያስገደድከኝ። ከዚህ በላይ የማትፈልገው ነገር ጭራሽ ወደ መሰባበሩ ገብተህ የማትፈልገው ነው። አታስገድደኝ ናውም፣ አታስገድደኝ። አሁን የት ነው ያለችው? ነገር ማድረግ ይችላል። አላውቅም። እየነገርኳችሁ ያዩት ኮንቴክስት ነገርኩህ። እኔ ደግሞ የእሷ ቴክስት እንዳልሆነ እየነገርኩህ ነው። በቃ አሁን ስልኬን ለቀው ወዲያ ነገር እንድገባ አታደርገኝ። ቁጭ በል ሰማኝ። ጭራሽ ያስፈራራ። ራሄል የት ነው ያለችው? እየነገርኩህ ነው። አላውቅም። ያቸው ዝም ብያቸው። ችግር የለውም እንጠብቃለን። ችግር የለውም ነው እዚህ ውስጥ አለበት። አየህ ቀን ጠብቅ ሲባል እንኳን ኮዱን ታውቃለህ። ራሄል ያለችበት ወስደናል። እያስቸገረችን ነው። የት ነው ያለው? እየነገርኩህ ነው። የት እንዳለች አላውቅም። እጄ ተሰብሮ እንደዚህ ቀረ መሰለ። እጄን እንደዚህ ሰብራችሁ እጄን እንደዚህ ተሰብሮ አታለቃቅሽ። በቃ ልገነጥለው እችላለሁ። እሺ ልገነጥልልሽ እችላለሁ። ሰማኛለህ? ሁሉንም ነገር አንድ በአንድ ነው የማስከፍልህ። ሰማኛለህ? አንድ በአንድ ነው የማስከፍልህ። ሰማኝ። እሺ ሌላ ሰው ነው አይደል? ስለዚህ እኔ ቴክስት ልላክላቸው። እንደዛ ከሆነ እስቲ የምን ቴክስት ነው የምልከው? እየነገርኩህ ነው። የሥራ ስልክ በቃ ችግር የለውም። የሥራ ስልክ ነው። እየነገርኩህ ነው። ስማኝ፣ እሱ አይደለችም። የሥራ ስልክ ነው። ስራ ታበላሽብኛለህ። ቴሌግራም ላይ ብቻ ስራ ታበላሽብኛለህ። ችግር የለውም። እሺ እየነገርኩህ ነው። ስራ ታበላሽብኛለህ። እየነገርኩህ ነው። ስልኬን ስጠኝ። ስማኝ አነካለሽ እንዴት አድርጌ እውነታው ጋር እንደምደርሰን ያውቃለሁ። እሺ አንተም እንደዚህ አይነት ስራ ውስጥ አንተ የተሰቀለልህ የሞተልህ እያለ አንተ እንደዚህ አይነት ኩሰት ውስጥ ትገባለህ ነው? ምን አተህ ነው? ምን ቸግሮ ነው? ሷርልች እስቲ እንዴት ነች? ፎቶ ላክልኝ ብየዋለሁ። እሱ ቴክስት ምን ብሎ ልኳል? እያስቸገረች ነው። የት ነህ ብሏል። እስቲ እንዴት ነች? ፎቶ ላክልኝ። ተመልካቾች እንዲያገኝ
እስቲ እንዴት ነሽ ፎቶ ላኪልኝ ብየዋለሁ። ምን ብሎ ነው ቴክስት የገባለት? እያስቸገረች ነው የት ነው ብሏል። እሷ ከሆነች አይደለች በጣም ጥሩ አድርጋ ነው ያሳደገች ታውቃለህ። በደንብ ጥሩ አድርጋ አሳድጋለች። ቴሌግራሙን ክፈተው። አልከፍትልህም። ፎቶ ይልካል። አልከፍትልህም። እሷ አለችም አይደለችም። ስለዚህ ማን እንደሆነች ፎቶ ላኪልኝ ብየዋለሁ። ፋይሌን መናገር አልፈልግም፣ ማሳየት አልፈልግም። የግል ፋይሌ ነው። ስማኝ አሁን ሌላ ነገር ውስጥ እኔ ስላለው እንጂ ምን እንደሚያደርግ እሺ አይደለም ሌላ ነገር ውስጥ እንድንገባ ማትፈልግ ከሆነ ነው ምንም ፈልገው ነገር የለም። ሰማይ ነው ለምን ዙሪ በሉስ ውጡ ውስቲ ሰማይ ነው ናንተ ጆ ቴሌግራም ሁላችሁንም ነው ዋጋችሁን እንሰጣችሁ። በጣም ቴሌግራሙን ክፈተው። እሷ ካልሆነች ቴሌግራም ላይ ፎቶ ይላክልኛል፣ አየዋለሁ። አንተም በጣም ጥሩ አድርገው ያሳደጉ በደንብ እናቴ ልቀቃት። ፎቶ ልኳል። ስነ ስርዓት ይሁን። ቴሌግራም ላይ እንግዲህ ተመልካቾች ፎቶ ተልኩልናል። እስኪ የከፈተ ነው። እሷ አትሁን ፎቶ ይልክልናል። እቺ ማነች? አትንካኝ። እቺ ማነች? አትንካኝ። ራሔል ነች። እሺ የት ነች? ምን ይጠበስ? አልነግርህም። አልነግራችሁም። አሁን ሙሉ መረጃችን የምፈልገውን አግኝቻለሁ። እሺ የት ነው ያለችው? አልነግራችሁም። ሌላ ነገር ውስጥ እንገባ? አልነግራችሁም። አልነግራችሁም። ምንም የምትፈልገው እኛ ራሔል ነው የምንፈልገው። ችግሩ ከእናንተ ጋር አይደለም። ሲቀጥል ታርጎ ሰርካት። አሁን እንግዲህ ከዚህ በላይ ምንም ማሳመኛ የለማ። ፎቶ ላከልኝ እያስቸገረች ነው እያለ ነው ልጁ። እሺ ቀለል እናድርገው። ችግር የለብኝም ካንተ። ራሔል የት ነው ያለችው? በትህትና ራሔልን ስጠን። እኛ ጸባ አንፈልግም ካንተ ጋር። ልጅቷ ጤና አይደለችም። የሆነ ነገር ራሷ እንዳታርግ እየፈራሁ ነው። ፎቶን እያየሁ ነው። ደበደብኩ ልጄን አይደለ? እሺ ደበደብኩ። እናት የለም ወንድም የለም። እሺ እጠብቅልሻለሁ አልኩሽ አይደል? የት ነው ያለችው? እጠብቅልሻለሁ። እጄን ሰገነጠላችሁኝ፣ እጄን ሰበራችሁ። ነው ንገረኝ። የት ነው ያደርጋት? የት ነው ይዛችኋት ሄዳችሁት? እንድነግራችሁ ትፈልጋላችሁ? አዎ እናቴን ልቀቁን። እናቴን እና እኔን ልቀቁን። የምትፈልጉትን ነገር እንዳለ እነግራችኋለሁ። ስለ ራሔል ነው ማወቅ የምትፈልጉት? ምን ማወቅ አይደለም የምንፈልገው፣ ራሔል ነው የምንፈልገው። በቃ ሁሉንም ነገር እነግራችኋለሁ። እኔና እናቴን ልቀቁን። ሰማኛል? ያለ ብዛት ትናገር። አልናገርም ነው። ራሔልን የወሰዳችኋት እናንተ አይደላችሁ? ልከታተልበት ነገር እዚህ ላይ አድርጉልኝ። እሺ ስለዚህ አሁን ምንም የምትፈልጉት እኛ ራሔልን እንፈልጋለን። ስለዚህ እናንተ ምን ለቃችሁ ከሆነ ትሄዳላችሁ። ራሔልን ትለቁልናላችሁ። ቃል ትገባላችሁ? ሰሙኛላችሁ? እንደዚህ ላረጋችኋት ነገር ግን ዋጋ ነው የማስከፍላችሁ። አትፎክር። እሺ አትፎክር። እኔ ሁሉንም ነገር በተግባር ነው የማሳያችሁ። እሺ ሁሉንም ነገር በተግባር ነው የማሳያችሁ። እሺ እሺ ስለዚህ አሁን ራሔል እናንተ ጋር ስለሆነ ስለሆነ ልቅጣችሁ ነው ይሄው። ትሰማኛለህ አንተ? እሷ እንደፈለገች ማድረግ ትችላለች። የፈለገ የገዛ ልጇ ነች። ትሰማኛለህ? እንደፈለገች የፈለገችበት ቦታ መውሰድ ትችላለች። ያደራ ልጇ መሆንህን አትርሳ። ነው አያገባም። ትሰማኛለህ? እኔ ደግሞ አንተን በዚህ አላሰርኩ እንደሆነ ጠብቃለሁ። ሂዱ በቃ ሂዱ። ለምንድን ነው የሄዱት? ሶፊ ለምንድን ነው የሄዱት? ተዋችሁ ቆይ ጭራሽ እንደዚህ ማፈድ ሶፊ ለምንድን ነው የሄዱት? ለምን ዝም በይ ተይው። አንተ ቃልን ታከብራለህ። ቃላቸውን ያከብራሉ። ችግር የለውም። ቆይ ሰማኛለህ? ጆ ሂዱ። እጥፍ አድርጌ ነው የማስከፍላችሁ። ትለቃታለህ እሷን። እሺ እንዳችሁ አንድ ባዳ ነው የምናስከፍላችሁ። እሺ ለምንድን ነው? ችግር የለውም። በቃ ቃላቸውን እንደማያከብሩ እኮ አውቃለሁ። ልጁ ግን ዱላም ጠግቧል። እነዚህ ደግሞ መንፈስ ያሉ ሰዎች ናቸው። ስለዚህ እሺ ልከታተል ቢያንስ ምንድን እሺ ቆይቶ የሚከታተሉ ሰዎች እንመድባለን ከኛ ውጪ። ፕላስ ደግሞ ስልካቸው ላይ መከታተል ያደርግበታል። ጨርሰውታል። ስለዚህ አሁን እነሱ ቀጥታ እሷ ጋር አሁን አይሄዱ ረጋ ብለው ምናምን ነገር ሊያንሿት ስለሚሞክሩ አሁን ምንም ብንላቸው አይስጡ። ስማኝ ነው የልጁንም ስልክ ይዤዋለሁ። እሺ
ስለዚህ ተመልካቾቻችን እንግዲህ ረጋ ብለን እነሱን መከታተል ይኖርብናል። እንደዚሁም ደግሞ ስልካችሁም ላይ መከታተል ስላደረግንበት ያለችበትን ቦታ እናሳያለን ወይም እንደርስበታለን ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። ተረጋጋ። በቃ እንግዲህ ተመልካቾቻችን ያው እየተከታተልናቸው መጣናል። እንግዲህ ስልካቸውም ላይ ገጠምነው አለ። እንደዚሁም ደግሞ ልጆቹም እየተከተሏቸው ነበር። እኛን ካዩን እንዲያውቁናል ብዬ ስላሰብን እየተከተልናቸው ነው። አሁንም ጫካ ስር ምን ሊያደርጉ እንደመጡ አላውቅም። እዚህ ሊገብሯት ነው እንዴ? ምን ሊያረከቷት ነው? ጆ ተረጋጋ ጆ። ስሜት ያወጡ ነው እሷ ጋር እየወሰዱን ስለሆነ እሷ ያለችበት ነው የሚሆነው። ምን አይነት ሰይጣናዊ በመብራት